አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ አንድ እህቴ ኩሽናሽ ስንት ቅጠል ናት ብላ ጠይቃኛለችና የሷን ጥያቄ ለመመለስ ነው የመጣሁት። በነገራችን ላይ ከዚህም በፊት ስለዚህ ስለ ኩሽናዬ ስንት ቅጠል ናት ብላችሁ ጠይቃችሁኝ ነበረ ይመስለኛል፣ አልመለስኩላችሁም። ዛሬ እንግዲህ ለሁላችሁም መልስ ይሆናል ብዬ ስላሰብኩ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ሲጀምሩ ላይክ ማድረጋችሁን አትርሱ። ኩሽናው አላለቀም ማለት ይቻላል። የሚስተካከሉ አንዳንድ ነገሮች ስላሉት እሱን ጨርሼ ቪዲዮ ሰራለሁ ብዬ ነበር ያሰብኩት፣ ግን እስካሁን የነበረበት ነው፣ አላስተካከልኩትም ገና እላችኋለሁ። እና ይሄንን ኩሽና እስኪ እዩት፣ ዙሪያውን እዩት፣ እንዴት አድርገው እንደሰሩት። ገደል ላይ ነው፣ ቦታው አልተደለደለም። ያው የሰው ነገር ብዙ ጊዜ ልባችሁን አያደርስም ታውቃላችሁ። የኔ ኩሽና አሁን ገደል ላይ የተሰራው ድንጋዩ እየሸሸ ወደ ታች እንትኑ አፈሩ እየወረደ ቆርቆሮ ከስር ያለው እንጥልጥል ነው ያለው። ከላይ ደግሞ ምን ያህል ክፍተት እንዳለው አሳያቸዋለሁ። ከዚህ በኩል ያለው ደህና ነው፣ ምንም አይልም። ግን ቤት ሲሰራ መጀመሪያ ቦታ ተደልድሎ መቀመጫው ተስተካክሎ መሆን አለበት። እንደዚህ ጎራ ላይ ተሰቅሎ አይሰራም። ግን ምንም ማድረግ አይቻልም። በነገራችን ላይ ላማርር አይደለም፣ ስለ ሁሉም ነገር አልሐምዱሊላ። ያው ግን አንዳንድ የተበላሹብኝ ነገሮች ስላሉ እነሱን ላሳወቃችሁ ስለፈለግኩ ነው። አሁን ዙሪያውን እየዞርኩ አሳያችኋለሁ እንዴት አበላሽተው እንደሰሩት ማለት ነው። ቆርቆሮ በቆርቆሮ መሆኑን ያው ፈልጌው ነው። በእንጨት አሰርቼ እንደገና ጭቃ እንደገና ጭድ ብዙ ወጭ ስላለው እሱን አልችልም ብዬ ነው። እንዳቅሜ መኖር አለብኝ ብዬ ስላሰብኩ ነው። ቅጠሏ 22 ቅጠል ነው፣ ከላይም ከታችም ሆኖ ማለት ነው። በነገራችን ላይ ሰፊ ናት፣ አታንሰኝም ነበር ለኔ በደንብ ተስተካክላ ብትሰራ ኑሮ ማለት ነው። እዚህ ጋር ደግሞ የተረፈ አሸዋ አለኝ፣ እነግራችኋለሁ። ብዙ የከሰርኩት ስላለኝ ማለት ነው። ድንጋም ነበረኝ እንደዚሁ የተረፈ ድንጋ። አንድ ሲኖ አሸዋ አንድ ሲኖ ድንጋ አምጥተው ማለት ነው ለማያስፈልገው ግማሽ ይበቃኝ ነበር። ግን ይሄንን የሚያስተካክልላችሁ ማን ነበር? የራሳችሁ ሰው ሲኖራችሁ፣ ቆሞ የሚያሰራላችሁ ሰው ሲኖራችሁ ነበር። ውስጧን ሳሳያችሁ ደግሞ ያው እቃ ምናምን እንደዚህ ስላለ ዝርክርክ ብላለች። እንግዲህ ይቅርታ። እዚህ ጋር እንደምታዩት እንጨት አለኝ። ውስጧ ይችን ትመስላለች። ሰፊ ናት፣ ጠባብ አይደለችም። በደንብ ተስተካክላ ቦታ ተይዛ ብትሰራ ኑሮ አሪፍ ነበረች። እዚህ ጋር እንደምታዩ ዶሮች አሉኝ። እዚህ ጋር ደግሞ ይሄ ቤቱ ሲገረፍ የተረፈው ሽቦ ምናምን ማነው ሲሚንቶ ጀሶ ምናምን አለው በዚህ ጋር በሽቦው ስር ማለት ነው። ለዛም እቃ በቃ ሆናለች። ኩሽናዋ አልተረታተበችም ገና። ውስጡን ለማሳየት ያህል ነው ለእናንተ ማለት ነው። አያችሁት እንግዲህ ከላይና ከታች ከፊት ለፊት በኩል ምን ያህል ክፍተት እንዳለው እዩ። ጦጣ ይገባበታል። ዝናብ ሲጥል ደግሞ ወጨፎ ይገባበታል። አያቸዋታ በቃ ኩሽና ይችናት። ለጠየቅሽኝ እህቴ 22 ቅጠል ናት፣ ከላይም ከታችም ዙሪያዋ ማለት ነው። 22 ቅጠል ናት። አሁን 1000 ምናምን ብር ገብቷል ቆርቆሮ። የዛኔ 700 ብር በነበረ ሰዓት ነበር ያሰራኋት እኔ። እናማ ያው ምን ያህል ክፍተት እንዳለ እያያችሁት ነው። እዩ፣ ቆርቆሮውን እዛ ላይ ሰቅሎ ክፍትፍት አድርጎ ነው የሰራው ማለት ነው። እና ምን ልላችሁ ፈልጌ ነው ውዶችዬ፣ በሰው የምታሰሩት ነገር ብዙ ጊዜ ይበላሽባችኋል፣ የልባችሁ አይደርስም። እኔ ያው እናቴ ገጠር ናት። ቤቴን ያስጀመረልኝ ታናሽ ወንድሜ ነበረ። በዚህ አጋጣሚ ወንድሜን ሳላመሰግነው አላልፍም። ተንከራቶ ቦታ ፈልጎ እንጨት ከገጠር ከአባታችን መሬት አስቆርጦ አስጭኖ ቤቴን ያስጀመረልኝ እሱ ነበረ። በነገራችን ላይ እኔ የታናሽ ወንድሜን ውለታ መቼም አልከፍለውም። ልጄን ራሱ በቃ እንደ አባት አዝሎ አቅፎ አስባችሁታል። እንግዲህ ታናሽ ወንድሜ ነው ብያቸዋለሁ። ግን
በቃ ልጅም በጣም ነው የሚወደው። አዝሎ አቅፎ ነው ያሳደገው። እኔ የሆነ ቦታ ስሄድ ይዞ ጠብቆ በቃ ምን ልበላችሁ እንደ አባት ማለት ነው። አንዳንድ አባት እንኳን እንደዛ አያደርግም ያደርጋልን ብዬ አላስብም። እና ለኔ ባለውለታዬ ነው። አላህ መልካሙን ነገር ሁሉ ይወፍቀው እላችኋለሁ። እናማ ምን ልላችሁ ነው፣ እሱ ቤቴን አስጀምሮልኝ ወደ ዱባይ ሄደ። ከዛም በኋላ ያው በሰው ነበር ማሰራት የነበረብኝ፣ ምክንያቱም ሰው የለኝም እዚህ። በእርግጥ ታላቅ ወንድም አለኝ፣ ግን እሱም ሩቅ ቦታ ስለሆነ የሚኖረው አይመጣም ወደዚህ። ለዛም ሁሉንም ነገር የማሰራው በሰው ነበር፣ ያው ብሬን እየከፈልኩ ማለት ነው። ግን ብዙ የተበለሻሹብኝ ነገሮች አሉ። ኩሽናውንም እንዳያችሁት ነው፣ ክፍትፍት አድርገው እዛ ላይ ሰቅለው ነው የሰሩት። አሁን ሁለተኛ ወጭ ነው። ይህን ዙሪያውን ሌላ ቆርቆሮ ገዝቼ ማስመታት አለብኝ። ክፍቱን መሞላት አለበት በቆርቆሮ ማለት ነው። ያም ደግሞ አይጎዳኝም ነበር፣ ግን የተሰራው ጎራ ላይ ነው። ቦታው ሳይደለደል እንዳለ ዙሪያው ክፍት ሆኗል። አሁን ድንጋዩና አፈሩ ወደ ታች እየወረደ ማለት ነው። እንጥልጥል ነው ያለው ቆርቆሮ። በዛ በዙሪያው ደግሞ ከላይ በኩል ያለው የዝናብ እንትን ያስገባል፣ ጎርፍ ማለት ነው። እናም ያው ኢንሻአላህ ይሄን በቆርቆሮ አስተካክለዋለሁ። ይሄኛው ደግሞ እስከሚሸሽ ድረስ ማለት ነው። ያው ሰው የሌለው ሰው ታውቃላችሁ፣ አንድ ጊዜ በደንብ ተደርጎ ካልሰራላችሁ አሁን እንደዚህ ሲሆን መከራ ነው። ሰው መለመኑ ራሱ ብራችሁን ከፍላችሁ ራሱ በቃ ልመና በሉት ከባድ ነው። እና ኢንሻአላህ አስተካክለዋለሁ እላችኋለሁኝ። አሸዋና ሲሚንቶ ደግሞ ግማሽ ሲኖ የሚበቃውን አንዳንድ ሲኖ አምጥተው፣ ድንጋዩ እንኳን ችግር የለውም ቢቀመጥም፣ ግን እሱም ባለፈው ሽጬዋለሁ። በርካሽ ዋጋም ቢሆን ምንም ማድረግ አይቻልም። ሲቀመጥ ደግሞ ሌባ እየወሰደ ጨረሰብኝ። ለዛም በርካሽም ቢሆን ዘርፈው ከሚጨርሱት ብዬ ሸጥኩት። አሸዋው ግን አለ። አሁን ይሄ አሸዋ ሳይሸጥ ከቀረ ዝናብ እየመታው እየቆየ ሲሄድ ይበሰብሳል። አያችሁት? ኪሳራ ነው፣ ገዥ ከሌለ በቅርብ ማለት ነው። እና ያው ሰው ሲኖራችሁ፣ የራሳችሁ ሰው ሲኖራችሁ፣ ሆን ብሎ ቆሞ የሚያሰራ ሰው ሲኖራችሁ ገንዘባችሁ አይባክንም። ሁሉም ነገር በአግባቡ ስለሚሆንላችሁ ወጭ ቆጥብላችኋል ማለት ነው። ግን ያው አልሐምዱሊላህ ሰው እንዳለመኖሬ ያው ያለኝን ነገር ማመስገን ነው ያለብኝ። አልሐምዱሊላህ። እና ይሄን ቪዲዮ የቀረጽኩላችሁ ጠዋት ላይ ነበረ፣ ቤቴን አጸዳድቼ ምናምን። እስኪ ጓደኛዬ ቤት ልሄድ ብቻዬን ከመሆን ብዬ ኪዩም ትምህርት ቤት ስለሄደ ብቅ ልበል ብዬ እየሄድኩ ነው። ያው የጓደኛዬና የኔ ቤት ያን ያክል አይራራቅም። አያችሁት? የጓደኛዬ ቤት ይሄ ነው። ባለፈው እንደውም ክሽን ያለ ቤት ብዬ ቪዲዮ ሰርቼላችሁ ነበረ። ቅርብ ነን። ያው እሷም ብቻዋን ስትሆን እኔም ብቻዬን ስሆን እሷም ትመጣለች፣ እኔም እሄዳለሁ። አይደብረንም ማለት ነው። እና ይኸው ቤቷ ደረስኩኝ። ከዛ ትንሽ ሳወራ ቆየሁኝና መጣሁኝ። እዚህ ጋር እንደምታዩት እናቷ ላም አላቸውና አሬራ ይዘውልን ይመጣሉ። እዛ የሚጠጣ ሰው ስለሌለ እኔ ደግሞ አሬራ ብታዩ በጣም ነው የምወደው እና መጣሁኝ። በርበሬንም አሰጣሁ፣ ጨቅጭቄ ነበረ። ያው አሬራ ይዘውልን ይመጣሉ ብያችኋለሁ። እዛ ብዙ ሰው ስለሌለ አይጠጡትም። ገፍተው ለኛ ይዘውልን ይመጣሉ። ከዛ እንካፈላለን ማለት ነው። አያችሁት? ቂቤው ራሱ ከላይ ቁጭ ብሏል። አሬራ ወዳለሁ፣ ልጅም ይወዳል ኪዩ። እና አሬራዬን ይዤ መጣሁ። የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ ወዶቼ።